ያፌት ቤት ድረስ በመምጣት ከናታን ጋር ለሰርጉ ጠረው። እንዲሁም ፂን ለሰርጉ ጠርቶታል። እኔና ኤፍራታ እንጋባለን፣ ስለዚህ ሰርጌ እንድትገኙ በዋነኝነት እናንተ ናችሁ የኔ እንግዶች በማለት እንግዲህ ናታንን ጋብዞታል ማለት ነው። እጅግ በጣም የሚናደድ የሚበሳጭ መስሎት ነበር። ናታንም እንግዲህ ውስጡን ብስጭቱን በውስጥ ይዞ እሺ እንመጣለን፣ ደስተኛ ሁና የኔ ጨረቃ አንተን ማግባቷን ማየት እፈልጋለሁ በማለት መልሶለታል ማለት ነው። እኔ ግን ቤት ግን ዘግተህ በርን ዘግተህ የምታለቅስ የምታነፈርቅ መስሎኝ ነበር። ሁሉ ያንተ ያልኩትን ነገር ወስጃለሁ፣ የቀረችኝ ኤፍራታ ነበር፣ እሱንም ወሰድኳት በማለት እንዲናደድ እንዲበሳጭ እጅግ በጣም ሲናገረው ነበር። ናታንም እጅግ በጣም እኔ ደስተኛ ነኝ፣ እሷ የወደደችውን ያፈቀረችውን ሰው ካገባች ደስ ይለኛል። ግን ደግሞ ደስ ያላለኝ ነገር አንተ ክፉና አረመኔ መሆንክን አለማወቋ በጣም ያነድደኛል እንጂ ሌላ ሰው መልካም ሰው ቢሆን ብታገበው እጅግ በጣም ደስ ይለኛል በማለት ይመልስለታል። ፂ ደግሞ በወቅቱ ስለነበረች እጅግ በጣም ተናዳ ነበር። ወዲያውኑ ያፌት ላይ በሩን ዘጋችበት። እንግዲህ ፂ ያፌት እህት ነች። ግን ፂ ያፌት እህት ስትሆን ናታንስ ለምንድን ነው በዚህን ያክል ደረጃ የሚያሰቃየው? ናታንስ ወንድሙ አይደለም ወይ? የስ ወንድም አይደለም ወይ? የፂ ቤተሰቦች የናታን ቤተሰቦች ናቸው። ስለዚህ የናታን እናትና አባት የፂ እናትና አባት አይደለም ወይ? ወይንስ ደግሞ ናታን የፂ እናት ብቻ ነው የምትወልደው? ያፌት አባት እንግዲህ ምናልባት የፂ አባት ሊሆን ይችላል። እና ብቻ ግን ያው በጊዜው እናየዋለን። ፂ ግን በትክክለኛ የአፌት እህት እንደሆነች በብዙ ነገሮች ያፌት እያሳየን ይገኛል ማለት ነው። ቤዛ ደግሞ እጅግ በጣም ተቀይራለች። የድሮ ቤዛ አይደለም፣ ተቀይራለች። መልካም ሴት ሆናለች ማለት ነው። እና ያው ሄዋን ብዙ ነገሮችን ነግራት ሄዳለች። አንቺ መልካም ነሽ ቤዛ፣ ያው ሰው እንዲቀርብሽና አንቺን እንዲወድሽ ከማድረግ ውጭ ለሌላ ሰው ክፋት አትመኝም፣ አቅሻለሁ። በእርግጥ ለራሴ ጥቅም ነበር የቀረብኩሽ፣ ግን ደግሞ ስቀርብሽ እጅግ መልካም እንደሆንሽ ተረድቻለሁ እና ለብዙ ጊዜ ላንገናኝ እንችላለን። የሆነ ቦታ ልሄድ ነው፣ የሚሄድበትን ግን አልነግርሽም በማለት እንግዲህ ሄዋን ስለ ቤዛ ማንነት ስትናገር ነበር ማለት ነው። ምክንያቱም ይቅርታ የጠየቀቻት ግን ፖሊስ ሆና እሷን ያው ስለ ተቆጣጠረቻት ነው። ሲቀጥል ኤፍራታን ጋር አንድ እህት ነው ያለችሽ፣ ስለዚህ ከእህትሽ ጋር አንድ ሁኝ በማለት እንግዲህ አብረው እንዲሆኑ ነግራታለች ማለት ነው። እንግዲህ ያው ቤዛ ደግሞ ያለውን ሁኔታ በጣም በብዙ ነገሮች ለናታን እየተናገረች ትገኛለች። ምክንያቱም አሁን ላይ የኔ እህት ወዳ ፈቅዳ አይደለም ያፌትን ልታገባ የምችለው፣ አንተ እንደዚያ ብላ ታስባለህ እንጂ እሷ ግን የሆነ ነገር ገጥሟት ሊሆን ይችላል እንጂ በፍጹም እኔም ማቃት ኤፍራታ አንተን ለብዙ ጊዜ የምትወደ ኤፍራታ ይሄን ውሳኔ ልትወስን አችልም። አንተ ደግሞ ይሁን ብለህ መቀበል የለብህ፣ መታገል አለብህ፣ መንቃት አለብህ። እንደ ወንድ ታገል በቃ፣ በኋላ የሆነ ነገር ቢፈጠር እንዳይጸጽተህ በማለት ለናታን ትነግረዋለች ማለት ነው። ከዚህ በፊትም እንግዲህ እሷና ፂ አውቀው ናታን ሰክሮ ለምሳሌ ከያፌት ጋር አድራ እርጉዝ ስትሆን ልጁን የናታን ነው በማለት ዋሽታ ነበረ ማለት ነው። እሱን የዋሸችውን ነገር ደግሞ በወቅቱ አብሬህ የተኛው ለታ ምንም ነገር የለም፣ ግን ደግሞ እኔ አስመስዬብህ ነው እንጂ ምንም ነገር የተፈጠረ ነገር የለም በማለት እንግዲህ ነግረዋለች ማለት ነው። እሷ እንደዚህ ድራማ ሰርታበት ነበር። የምትወደው የምታፈቅረው ናታን የኔ ጨረቃ የሚላት ግን ልክ ናታን በሰከረ ጊዜ ራሷን አሳልፋ ከያፌት ጋር ከመሄዴ በፊት ብላ ራሷን አሳልፋ ለናታን ሰጥታ ነበረ ማለት ነው። ይህን ደግሞ አያቅም ማለት ነው። እና ኤፍራታ ብዙ ነገሮች ለብዙ ሰዎች መስዋዕትነት እየከፈለች ነው፣ ከፍላለችም፣ አሁንም እየከፈለች ነው። እሷን ግን የተረዳት ማንም የለም ማለት ነው። ብዙ ነገሮች ደርሰውባታል። ስለዚህ እሷ ላይ አሁን አጠገቧ ሊሆን ይገባል የሚል ሀሳብ አለኝ ማለት ነው። እና ያው እንግዲህ ሉሊት በስተመጨረሻ
ገኒን አገኘዋት ብላ ነበረ ማለት ነው። ገኒን የማስፈራራበት ገኒን እንደዚህ የምጫወትባት ነገር አግኝቻለሁ። ስለዚህ እቤት መመለስ አለባት፣ እቤት መውጣት የለባትም። ስለዚህ እዚህ ቤት መታ እንደገና መስራት አለባት በማለት እንግዲህ ኤፍራታ የእሷ ልጅ መሆኗን ማንም የሰማ ማንም ያላወቀ እንደ ነውር ነገር አድርጋ ወስደው ነበረ። በሱም ልታስፈራራትም ለኤፍራታ ነግራታለሁ እያለች ልታስፈራራት መሰለኝ። ብቻ ግን ገኒ ከዚህ ቤት መንጣት አለባት ብላ ቤዛን ስጠይቃት ነበር። ቤዛ ደግሞ እዚህ ቤት የሚያስመልሳት ነገር እስኪ የግድ ብለሽ እስኪ አንድ ነገር ጥቀሽልኝ አለቻት ማለት ነው። ኤፍራታ የገኒ ልጅ ነች አለቻት። ቤዛ ደግሞ አላወቀችም ነበር። እጅግ በጣም ደንግጣለች ማለት ነው። ያምሻል እንዴ? እንዴት ሆኖ ነው ኤፍራታ የገኒ ልጅ የምትሆነው? መሆኖች ነው በማለት እና እንደዚያ ከሆነ የወጣችው እንደዚህ ሁና ፌንት አድርጋ ነው ምናምን ነገር፣ ስለዚህ እሱን ሰምታ መሆን አለበት የወጣችው በማለት ኤፍራታ ሰምታለች እንዴ? የሰማች አልመሰላትም እንግዲህ ሉሊት ማለት ነው። ስለዚህ ኤፍራታ ሰማች እንዴ በማለት እንግዲህ ደንግጣ፣ እሺ አሁን የት ነው ያለችው? ከያፌት ጋር ነው። አቤት ደግሞ እንግዲህ የወደፊት ባሏ ሊሆን ነው በማለት እንግዲህ ትነግራታለች። ሉሊት እጅግ በጣም ደንግጣለች ማለት ነው። ከያፌት ጋር ችግር አለባት፣ ብዙ ነገሮች አለባት። የቤዛን እናትም እሷ ነች የገደለችውማ ሉሊት። እንደገና ፂን ደግሞ እንደዚያ እንድትረሳ ያደረገቻት ወይንም ደግሞ ወርውራ የጣለቻት ራሷ ሉሊት ነች። ኤፍራታንም ያን ጊዜ ከሴቶች ውስጥ አግታ እነዚያ በጣም የሚሰቃዩ ሴቶች ጋር ያለችው አብራ የምሰረው ከያፌት ጋር ያለችው ሉሊት ነች። ስለዚህ በርካታ ስህተቶችና በርካታ ነገሮች ከሉሊት ላይ አሉ። ይሄን በሰማች ጊዜና ምንም ነገር ባዶ እንደሆነች ባወቀ ጊዜ የእሷ ነገሮች እየተጋለጡ በመጡ ጊዜ ደግሞ ደንግጣ አልጋ ላይ ወድቃለች። እኔ አወዳደቋ በጣም አስቆኛል። አልጋ ላይ ሳይሆን መሬት ላይ ወድቃ ቢሆን የምሬን ግን በጣም ነው የምታስቀው ማለት ነው። እና ሁሉም ነገር ከሽፎባታል። ስለዚህ አንቺ ሉሊት ራሷን ልትፈራ ትችላለች ማለት ነው። ምክንያቱም የቤዛን እናት ራሷን የገደለቻት በትራስ አፍና። ይሄን ደግሞ ገኒ ታውቃለች፣ ማንም አያውቅም። ገኒ ግን ታውቃለች። ስለዚህ ያው ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። የያፌት ሰርግና ኤፍራታ ሰርግ ያቆማል የሚሉ በጣም በርካቶች ናቸው። ናታንም አሁን ማሰብ መቻል አለብኝ በኋላ እንዳይቆጨኝ በማለት እንግዲህ እያሰበ ነው። እንዲሁም ደግሞ ኤዋን ደግሞ ምን አስባ ነው? ምን ልታደርግ ነው? ሰርግ ልታቆም ነው ወይስ በሰርጉ ቀን መረጃዎች ሰብስበው ያፌትን ሊያስሩት ይችላሉ? ምንስ ሊደረግ ነው? እንደገና ደግሞ ኤፍራታ ደግሞ አሁን ላይ ግን ያፌትን ለመግባት ተስማምታለች። ምክንያቱም የናታን ቤትን መመለስ ትፈልጋለች። እንደገና የታሰሩ ሴቶችንም እንደዚሁ ከዛ ውስጥ ማውጣት ትፈልጋለች። በተለይ ያው የሚስትነት እንትንነት ካላት ቤቱን የመመለስ እንትን ሊኖራት ይችላል፣ እሱ እስር ቤት ሲገባ ማለት ነው። ስለዚህ የናታንን ቤት ልትመልስላቸው ትችላለች ማለት ነው። እና ውድ ቤተሰቦቼ ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም ቀን።